ተከታታዮቻችን ከእግዚአብሔር አባታችን ጸጋና ሰላም ለእናንተ ይሁን። በዚህ ሚዲያ ከምናቀርባቸው መርሃ ግብሮች መካከል ወቅታዊ የሆኑ የቤተ ክርስቲያን በዓላትና አጽዋማትን መዘከር አንደኛው ነው። በዚህ ወቅት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዶግማና ቀኖና አስተምህሮ መሠረት ከተደነገጉ 7 የአዋጅ አጽዋማት መካከል የነቢያትን ጾም የምንጾምበት ጊዜ ነው። ጾመ ነቢያት ከአዳም መውደቅ በኋላ የሰው ልጆች 5500 ዘመን በዲያብሎስ ቁራኛ ተይዘው የቆዩትን ዘመን እግዚአብሔር በ5 ቀን ተኩል ከልጅ ልጅህ ተወልጄ አድንሃለሁ በማለት ለአባታችን የገባውን ቃል ጠብቆ ይወርድ ይወለድ ዘንድ አምላካቸውን በሱባኤ በጾምና በስግደት የጠየቁበት ጾም ነው። ብዙ አበይት ነቢያት ይህንን የጾም ጊዜ በዘመናቸው እግዚአብሔር አምላክን አቤቱ እጅህን ካሪያ አምላክ ጽድቅህን ላክልን፣ ብርሃንህን ስደድልን እያሉ በመጾም አምላካቸውን ተማጽነውበታል። የአሁን ዘመን ክርስቲያኖችም አባቶቻችን ያስቀመጡልንን ድንበር ጠብቀን ከነቢያቱ ጸጋና በረከት ለመቀበል ይህንን ጾም ከኅዳር 15 እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ድረስ እንጾመዋለን። ጾሙ በአጠቃላይ 44 አሊያም 43 ቀናትን የያዘ ነው። የመጀመሪያ ሳምንት ስለ እግዚአብሔር ቸርነት፣ ትዕግሥትና ምስጋና የሚነገርበት ዘመን አስተምህሮ ውስጥ የሚገኝ ነው። ቅዱስ ያሬድ ከኅዳር 13 እስከ 19 ባለው ጊዜ ውስጥ ሎቱ ስብሐት ወሎቱ አኮቴት በሚለው መዝሙር እንዲታሰብ ሥርዓት ሰርቷል። በዚህ ሳምንት ውስጥ በሚገኘው ዕለተ ሰንበት በዲያቆኑ እግዚአብሔር የወደደውን አደረገ፣ በሰማይም በምድርም በባሕርና በቀላያት ሁሉ መዝሙር 134 ቁጥር 6 ይሰበካል። የዕለቱ ወንጌል ዮሐንስ 5 ከቁጥር 16 እስከ 27 ያለው ነው። ይህ ኃይለ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ክፍል የባሕርይ አባቱ አብ ከቅድመ ዓለም ጀምሮ በወደደና በፈቀደ እንደሚሠራ ያሳያል። በሁለተኛው ሳምንት ከኅዳር 20 እስከ 26 ባለው ጊዜ ውስጥ በሚገኘው ዕለተ ሰንበት ቅዱስ ያሬድ አምላክ ፍጹም ውእቱ በህላዌሁ የሚለው ዝማሬ እንዲዘመር አድርጓል። በዚህ ሁለተኛ ሳምንት ከዳዊት መዝሙር ውስጥ ወደ እርሱ ቅረቡ ያበራላችኋልም፣ ፊታችሁ አያፍርም፣ ይህ ድሃ ተጣራ እግዚአብሔር ሰማው መዝሙር 33 ቁጥር 5 በዜማ ይቀርባል። ከምስባኩ በመቀጠል የማቴዎስ ወንጌል ምዕራፍ 28 ከቁጥር 23 እስከ ፍጻሜ ምዕራፍ ይነበባል። በወንጌሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በታንኳ እየሄዱ ባሉበት መካከል ማዕበል ተነስቶ ታንኳውን ሲያነዋውፀው ደቀ መዛሙርቱ ጌታን እየተጣሩ ስንጠፋ ግድ አይልህምን? አድነን በማለት እንደዘበዘቡት ይብራራል። ይህም ነቢያቱ አቤቱ ዝም አትበል፣ አድነን፣ ኃይልህን ላክ፣ ማዳንህን ወደ እኛ ላክልን እያሉ የጸለዩት ጸሎት ያቀረቡት ተማጽኖ ጋር ተያይዞ በሊቃውንቱ ይተረጉማል። ሦስተኛው ሳምንት በዓመቱ በዓላትና አጽዋማት ማውጫ መሠረት ከኅዳር 27 እስከ ታኅሳስ 3 ይቤሎ እስራኤል የሚለው ዝማሬ ምስጋና በማኅሌታውያኑ ይቀርብበታል። በሦስተኛው ሳምንት ከዳዊት መዝሙር ውስጥ እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንስ ለምን ትሻላችሁ? እግዚአብሔር በጻድቁ እንደተመሰገነ ወቁ መዝሙር 4 ቁጥር 2 ያለው ኃይለ ቃል በዲያቆኑ በዜማ ይቀርባል። ካህኑም ጌታችን መድኃኒታችን ኢየሱስ ክርስቶስ ዕውር ሆኖ የተወለደውን ሰው እንዴት እንደፈወሰው የሚያሳየውን ቃል ከዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ ፍጻሜ ምዕራፍ ድረስ ያነባል። በዕለቱ ከሚነበበው ቅዱስ ቃል ውስጥ 6 ያህል ኃይለ ቃላትን እናገኛለን። 1. በሕይወታችን ውስጥ የሚከሰቱ አንዳንድ ችግሮች ከኀጢአት ብቻ የሚመጡ አለመሆናቸውን ይታያል። ደቀ መዛሙርቱ ይህ ሰው ዕውር ሆኖ የተወለደው በማን ኀጢአት ነው ብለው በጠየቁ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ዓይነ ስውርነት የመጣው በእርሱ አልያም በወላጆቹ ኀጢአት ሳይሆን የእግዚአብሔር የማዳን ድንቅ ምስጢር በጌታችን ኢየሱስ ክርስቶስ ቅዱስ ምራቅ የመፈወስ ተአምር
በእርሱ ላይ ይገለጽ ዘንድ መሆኑን አመላክቷል። በሁለተኛ ደረጃ በምራቁ ጭቃ አድርጎ የዕውሩን ዓይኖች መፈወሱን እናያለን። እግዚአብሔር በወደደ ይሠራል፣ በፈቀደ ያከናውናል ነውና ጌታችን ይህንን ዓይኑ ግንባር የነበረውን ሰው በምራቁ እንደፈወሰው የሚያሳይ ክፍል ነው። በዚህ ኃይለ ቃል በመለኮትና በሥጋ ተዋህዶ ላይ ጥያቄ ያነሱ፣ ምንፍቅናን ያስተማሩ፣ በጉባኤ ክህደታቸውን የተናገሩ አያሌ መናፍቃን ተረድተውበታል። ለምግብ ማዋሃጃና ለጉሮሮ ማርጠቢያ የምንጠቀመው ምራቅ በጭቃ ተለውሶ በጌታችን ድንቅ አምላካዊ ጥበብ የዚህን ሰው ዓይን አብርቶለታል። ሦስተኛ፣ እየተመራ የመጣው ሰው ራሱን ችሎ እያየ መመለሱ በዚሁ ምዕራፍ ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰው በምራቁ ጭቃ ለውሶ ከፈወሰው በኋላ ወደ ሰሊሆም መጠመቂያ ሂድ ብሎ በሰሊሆም የነበረውን ጸበል ማክበሩን የምንማርበት ክፍል ነው። ይህ ሰው በሁለተኛ መጽሐፈ ነገሥት ምዕራፍ 5 ቁጥር 12 ነቢዩ ኤልሳዕ ከለምጽ ይነጻ ዘንድ በዮርዳኖስ ወንዝ ተጠመቅ ባለው ጊዜ ለወንዝማ የሀገሬ የደማስቆ ወንዞች አሉልኝ ብሎ ለነቢዩ መታዘዝን እምቢ እንዳለው ሶርያዊ የጦር አለቃ አልተገዳደረም። ይልቁንም እሺ ብሎ በእምነት ወደ ሰሊሆም መጠመቂያ ሄደ፣ ተጠመቀ። ለእግዚአብሔር ክብር ይግባውና እየተመራ የመጣው እያየ ተመለሰ። በአራተኛ ደረጃ በዚህ ዕውር ሰው ላይ የተደረገ ክርክርን ነው። ይህም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ታሪኩን ቀይሮለት ሰዎች ትናንት በግንባርነት የሚያውቁትን የሰውነት ክፍል ዓይን አድርጎለት በራሱ ሲንቀሳቀስ ሲመለከቱ እርሱ መሆኑን ተጠራጠሩ። እግዚአብሔር ክብሩን ገልጾበት ታሪኩን ቀይሮለትና ሰዎች ግራ ተገባብተውበት መከራከራቸውን በዚህ ክፍል እናያለን። አምስተኛ፣ ድህነትን ስለሰጠው አምላክ መመስከሩ ይገኛል። ለዘመናት አብሯቸው ሲኖር ዞር ብለው ያልተመለከቱት አይሁዶች ያፈሩበት ቤተ ዘመዶች ሙሉ ሰው ሆኖ ከመመራት መምራት የሚችል ዓይናማ ሆኖ ባዩ ጊዜ አጉረመረሙ። የእርሱ መዳን ሳያስደስታቸው አዳኙን በሐሰት እንዲወነጅልላቸው ጠየቁት። እርሱ ግን አለ፣ እናንተ ኃጢአተኛ የምትሉት ሰው እርሱ እንዳይ ለዚህ ያበቃኝ እንደሆነ ነው የማውቀው ብሎ መሰከረ። ዓለም ሁሌም እንዲህ ናት። ስንወድቅ ድንጋይ አቀባዩ ብዙ ነው። በፈጣሪ ቸርነት ስንነሳም ስለ እኛ ወድቆ አለመቅረት እግዚአብሔርን ከማመስገን ይልቅ እንዴት ተነሱ፣ ማንስ አስነሳቸው የሚለው ያስጨንቀዋል። በስድስተኛና መጨረሻ ላይ የምናገኘው ስለ አዳኙ በመመስከሩ የደረሰበትን ስድብ እናያለን። እርሱ ለአይሁድ መምህራን የጌታውን አዳኝነት መሰከረ። እናንተ ኃጢአተኛ ነው ብትሉም እርሱ ግን በሰው ዘንድ የማይቻለውን በምራቁ ጭቃ ለውሶ በሰሊሆም እንድጠመቅ አድርጎ ፈውሰኛል አላቸው። እንዴት ለእኛ ለመምህራኑ ትመልሳለህ ብለው አንጓጠጡት። ዛሬም ይኸው ነው። ብዙዎች የእግዚአብሔርን የማዳን ምስጢር ከመረዳት ይልቅ ልባቸውን አደንድነው የእግዚአብሔርን ቸርነት ሲጋፉ፣ አሰራሩን ሲነቅፉ፣ የቤተ ክርስቲያንን ሐዋርያዊ ጉዞ ለማደናቀፍ ሲሯሯጡ ይገኛሉ። እኛ በክተናል፣ አውቀናል፣ ነጋሪ አያስፈልገንም የሚሉ ብዙዎች ናቸው። ቅድስት ቤተ ክርስቲያን ግን ሁሌም የእግዚአብሔርን የማዳን ሥራ ስትመሰክር ትኖራለች። ወስብሐት ለእግዚአብሔር። ይቆየን። ክበር